የሚሸጥ ቦታ እየላችሁ ቀርብ ያለው 160 ካሬ ነው። ህጋዊ ካርታ ፕላን ያለው ነው። ወሎ ሀርቡ ነው። ምን ይሄ ብቻ ቤትም እየላችሁ ቀርብ ያለው እዚህ ጋር የምትመለከቱት 2 ክላስ ነው። ህጋዊ ካርታ ፕላን ያለው ነው። ወሎ ደሴ ነው። እዚህ ጋር እንደምታዩት አካባቢው ይሄን ይመስላል። ዋጋው ተመጣጣኝ ዋጋ ነው። ሁለቱም ለዛሬ እየላችሁ የቀረብኩት እንዲሁም 160 ካሬ ላይ ስንት ክላስ ያሰራል እያላችሁ ጥያቄ ላቀረባችሁልኝ ልጆች ምላሽም የምሰጣችሁ ይሆናል። ቪዲዮ ቀርጬላችኋለሁኝ። ተቀይሶ እየተቆፈረ እያለ ማለት ነው። ምን ያህል ክላስ እንደሆነ አብረን የምናየው ይሆናል። የዚህን የ2 ክላስ ቤት ዋጋና የ160 ካሬ ቦታ ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ እንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቦታና ቤት እየላችሁ ቀርብ ያለው ለዛሬ እየላችሁ የቀረብኩት ቦታ ወሎ ሀርቡ ነው። ቤቱ ደግሞ ወሎ ደሴ ነው። እዚህ ጋር የምትመለከቱት 2 ክላስ ነው። ሰፈሩ እንደምታዩት ነው። ህጋዊ ካርታ ፕላን ያለው ነው። ዋጋው ተመጣጣኝ ነው ሁለቱም። እንዲሁም 160 ካሬ ላይ ስንት ክላስ ያሰራል ብላችሁ ለጠየቃችሁኝ ቪዲዮ ቀርጫለሁ። ተቀይሶ ቤት እየተሰራ እያለ ማለት ነው። አብረን የምናይ ይሆናል። የዚህን የ2 ክላስ ቤት ዋጋና የ160 ካሬ ቦታ ዋጋ የምነግራችሁ ይሆናል። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ደሴ ላይ ህጋዊ ካርታ ፕላን ያለው ከ100 ካሬ ይዞ እስከ 150 ካሬ ድረስ እስከ 200 ካሬ ድረስ ቦታም ቤትም አቅርብልን በተመጣጣኝ ዋጋ ብላችሁኛል። ብቻ ህጋዊ ይሁንልን ብላችኋል። ይሄው ለዛሬ እየላችሁ የቀረቡት ካሬውንም ነግራችኋለሁ። 2 ክላስ ነው። ላው ላይ የቆመው እዚህ ጋር የምትመለከቱት ቆርቆሮ ታጥሯል። ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። እዚህ ጋር ለእናንተ ያጎደልኩባችሁ ነገር የለም። ቦታም ስትሉ ቤትም ስትሉ በተመጣጣኝ ዋጋ እያቀረብኩላችሁ እገኛለሁ። እንዲሁም ብዙዎቻችሁ ቤተሰብ እየላካችሁ ትገኛላችሁ ከሀገር ውጭ እያላችሁ፣ እኔም እየተቀበልኩላችሁ ዋጋ የተስማሙት ገዝተው ይሄዳሉ፣ ያልተስማሙት ይመለሳሉ። እያሳየሁላችሁ ነው ያለሁት። እንደዚሁም ያልገባቸው ነገር ግልጽ አድርጌ እያስረዳሁላችሁ ለወደፊት እናንተ ናችሁ እኮ ሄዳችሁ ግዙ ብላችሁን እንዳይሏችሁ ሁሉ ነገር ተረዳድታችሁ እያገበያያችሁ እገኛለሁ። ከእናንተ የሚጠበቀው ሼር ማድረግ ለ4 ሰው ለ5 ሰው ሼር አድርገናል እያላችሁ በውስጥ የምትልኩልኝ ያላችሁ ስክሪንሾት አድርጋችሁ አሁንም ሼር አድርጎ አበረታቱኝ። 14000 ሰብስክራይብ አስገብታችሁኛል። ከልብ ያመሰግናለሁ። ከምን በላይ ቃላት ያጥረኛል። ስለምታበረታቱኝም እስከዛሬ አብራችሁ ስለቆያችሁም ከልቤ አመሰግናለሁ። 160 ካሬ ላይ ስንት ክላስ ያሰራል፣ እንደዚሁ 130 ካሬ ላይ ስንት ክላስ ያሰራል እያላችሁ የምትጠይቁኝ ያላችሁ፣ እንደዚሁም ኮመንት የምታደርጉም አላችሁ። 160 ካሬ ላይ ተቀይሶ ቤት እየተሰራ እያለ ቪዲዮ ቀርጬላችኋለሁ፣ አሳያችኋለሁ። እዚህ ጋር ታሳቢ ልታደርጉ የሚገባው ነገር የክላሱን ብዛት ብቻ ሳይሆን ክላሱ ሰፋፊ ነው ወይ የሚለው ነገር ማወቅ ይኖርባችኋል ማለት ነው። እናም እዚህ ጋር አሳያችኋለሁ። 5 ክላስ ነው 160 ካሬ ላይ እንግዲህ ተቀይሶ የተቆፈረው ማለት ነው። ቪዲዮ በደንብ ስለቀረስኩኝ ትወዱታላችሁ ብዬ እገምታለሁ። አብረን የምናየው ይሆናል። እነዚህም ዋጋውንም እነግራችኋለሁ። ለዛሬ እየላችሁ የቀረብኩትን የዚህን የ2 ክላስ እና 160 ካሬ ቦታ ዋጋ ማለት ነው። እዚህ ጋር ይሄውና ቤት እየተሰራ ነው ያለው። ወሎ ሀርቡ ነው፣ የማህበር ነው። 160 ካሬ ነው ይሄ አካባቢ እንዳለ ማለት ነው። እንጨት ቤት፣ የብሎኬት ቤት እየተሰራበት ይገኛል። ከፈለጋችሁ በብሎኬት ከፈለጋችሁ በእንጨት መስራት ትችላላችሁ። የሚያግዳችሁ ነገር የለም ማለት ነው። እዚህ ጋር የተቆፈረውን ጉሬ አሳያችኋለሁ። ተከታተሉ። ይሄው እየሄድኩ ነው ያለሁት ማለት ነው። እየቀረስኩ ነው። እዚህ ጋር ወይ ራቅ ብዬ አሳያችኋለሁ። 1 ክላስ፣ 2 ክላስ፣ 3 ክላስ እዚህኛው ጋር ፊት ለፊት ማለት ነው። 4ኛ ክላስ ደግሞ ይሄው 4፣ አሁንም ወደ ጎና ላይ 5 ሆነ ማለት ነው። አያችሁት አይደለ? ክላሱን ደግሞ እንደዚህ ሰፋ አድርጋችሁ ለማሰራት ከፈለጋችሁ የዚህን ብዛቱን መቀነስ ማለት ነው። እንደዚህ ለማከራየት እንዲመቻችሁ ነው ክላሱን ብዙ የምታደርጉ አላችሁና ያ የእናንተ ፍላጎት ነው ማለት ነው። ስለዚህ ስንት ክላስ ያሰራል ብላችሁ መጠየቅ ሳይሆን ሰፋፊ ነው ወይ የሚለው ነገር አሰቡበት ማለት ነው። እናንተ እዚህ ጋር ለማከራየት ፍላጎት ላይኖራችሁ ይችላል።
ሱቅ የሚያሰራ ቦታ ቤት ሊሆን ይችላልና ክላሱን ሰፋፊ ብታደርጉት ይመረጣል ማለት ነው። እዚህ ጋር እንደምታዩት ይኸው ክላሱ ይሄ ነው። 5 ክላስ ነው ላው ላይ 160 ካሬ ላይ እንግዲህ እየተሰራ ያለው ማለት ነው። ይሄው እንጨቱም ወርዷል እየተሰራ ነው ያለው። ለዛሬ እየላችሁ የቀረብኩት ቦታው ከዚህ ከሚሰራበት ቀጥሎ ያለ ነው ማለት ነው። አይራራቅም፣ ቅርብ ነው። ዋጋው ተመጣጣኝ ዋጋ ነው። ዋጋውን እነግራችኋለሁ። ላይክ አድርጉ፣ ሸር ማድረግ ደግሞ እንዳትረሱ። ላይክ ለማድረግ ምን ይቀንስባችኋል? እያያችሁ እያለ ላይክ ማድረግ እስኪ በጣታችሁ ንኩስ ማለት ነው። አበረታቱ ነው የምላችሁ። እዚህ ጋር እንደምታዩት ይሄ 2 ክላስ ነው ብያችኋለሁ። የወሎ ደሴው ህጋዊ ካርታ ፕላን ያለው ነው። 100 ካሬ ነው እንደምታዩት። ስም ማዛወሪያ እላው ላይ ቤት አለው። ይህንን አፍርሳችሁ በራሳችሁ ፍላጎት በራሳችሁ ዲዛይን ማሰራት ትችላላችሁ ማለት ነው። ህገወጥ ገዝታችሁ በሀሳብ በቃ ራሳችሁን በቃ ከምታጨናነቁ ህጋዊ ገዝታችሁ በቃ ካሬው ቢያንስም እናንተ ውጤታማ ነው የምትሆኑት። አትርፋችሁ ሸጣችሁ ሌላ መግዛት ትችላላችሁ ጨምራችሁ ማለት ነው። ነገር ግን ብር ባንክ ቤት አድርጋችሁ እናገኛለን ብላችሁ በተመጣጣኝ ዋጋ እንደዚሁም ደግሞ ከተቸገረ ሰው ላይ እናገኛለን ብላችሁ የምትጠብቁ አላችሁ። ያ አጋጣሚ ነው ማለት ነው። ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ ወስናችሁ መግዛት ነው። ውጤታማ ትሆናላችሁ ማለት ነው። አሁን እናንተ እያደረጋችሁ ያላችሁት በቃ ቦታ ሁሉ ሸጦ ካለቀ በኋላ ከነጋዴ ላይ ትገዛላችሁ። ከዛ ማን ነው የሚጎዳው? እናንተ ናችሁ የምትጎዱ። ታገር ውጭ ያላችሁ እህት ወንድሞች ማለት ነው በጣም ጎበዝና ታታሪ የሆናችሁ አይቻለሁኝ። ቤት እያላችሁ ቦታ የምትገዙ አላችሁ። እስከ 2 ቦታ ሁሉ የምትገዙ አላችሁ። በእኔ ላይ መታችሁ ማለት ነው። ሳላደንቅ አላልፍም። ከመጀመሪያ ጊዜ ላይ ቦታ ገዝተን አታርፈን ሸጠን ነው ቤት ልንገዛ የቻልነው እያላችሁም ነግራችሁኛል። ጎበዝ ናችሁ። ሳላደንቅ አላልፍም። እንደዚሁም ያልገዛችሁ ልጆች ከነሱ ትምህርት ልትወስዱ ይገባል። በአጭሩ እዚህ ጋር እኔ ይሄን ብዬ ስላችሁ ሌላ ነገር ልታስቡ ትችላላችሁ ማለት ነው። እስኪ ጓደኞቻችሁ ገዙበት አካባቢ ላይ እናንተ አልገዛም ብላችሁ እስኪ በ6ኛው ወርና በ1 ዓመት ጠይቁ። እስኪ እዛ አካባቢ ማለት መግዛት አትችሉም። ወጣ ያለ ነው ሄዳችሁ የምትገዙት። ለዛውም ነበራችሁ ብር ላይ ጨምራችሁ የሰራችሁትን ብር ማለት ነው። ስለዚህ ጉዳቱ ለእናንተ ነው። ፈጥናችሁ ግዙ ነው የምላችሁ። በተለይ የማህበር ቦታ ወዳውኑ እንደተመራ ፈጥናችሁ ስትገዙ ውጤታማ ትሆናላችሁ። ባሰሩበት እንኳን ራሱ አትርፋችሁ መሸጥ ትችላላችሁ ማለት ነው። ስትገዙ የምትገዙትን ሰው ደግሞ ማጣራት ይኖርባችኋል። አላህን ይፈራል አይፈራም የሚለው ነገር፣ ፈጣሪውን ይፈራል አይፈራም የሚለው ነገር ልታጣሩ ይገባል። ከጎረቤት ማለት ነው። በተቻላችሁ አቅም ሰበቡን አድርሳችሁ የገዛችሁትና ሰበቡን ሳታደርሱ የገዛችሁት አንድ አይደለም። የዚህ የ2 ክላስ ቤት ዋጋው 2.6 ነው። ድርድር አለው። ገዢ ሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ። የሀርቡ 160 ካሬው ቤት እየተሰራበት ካለው ቀጥሎ ያለ ነው። እዛው ነው፣ አይራራቅም። ዋጋው ተመጣጣኝ ዋጋ ነው። 160 ካሬ እንግዲህ እየተሰራበት ያለውንም እንዳያችሁት ነው። 4 አድርጋችሁ ሰፋ ያለ ክላስ ማሰራት ትችላላችሁ። እንዳልፋችሁ 850 ሺህ ብር ነው። ድርድር አለው። ገዢ ሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ እቀርባለሁ። ደሴ፣ ሐይቅ፣ ኮምቦልሻ፣ ሀርቡ፣ ሸክላ፣ ቱቼ፣ ወሎ ኬሚሴ እየላችሁ እቀርባለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደውል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩት እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።